በጣም አስደንጋጭ ነገር ተከሰተ። ቤሉል ኑኑ የኔ ናት ሲል አዶኒ ኑኑ ከኔ ውጭ ማንንም ማግባትም አትፈልግም በማለት ቤሉልና አዶኒ ትልቅ ችግር ፈጠሩ። ሁለቱም በግብ ላይ እያሉ ጃ እነሱን ለማስለቀቅ ቢሞክርም አዶኒ ግን ቤሉልን እገላለሁ፣ ኑኑን ደግሞ አግቼ እወስዳለሁ እያለ በተደጋጋሚ ቤሉል ላይ ይዝትበት ጀመር። ቤሉል ኑኑ አንተን መች ትፈልግሃለች? መችስ ትወድሃለች? አስበህም አታውቅም፣ ኑኑ የኔ ናት በማለት አዶኒ ኑኑ የኔ ናት የማንም አይደለችም ብሎ መለሰለት። ቤሉልም ለኑኑ ስጦታ አዘጋጅቶ እንደነበር ይታወቃል። ኑኑ ለቤሉል ያላት ፍቅር በጣም ደስ የሚል ነው። ግን እሳ የፍቅር መቀስ አዶኒ ኑኑ የኔ ናት የማንም አይደለችም እያለ ነጋ ነጋ ከነሱ ጋር ያላቸውን ግንኙነት ለማቋረጥ ቢሞክርም ኑኑና ቤሉል ግን ለመለያየት አስበውም አቅደውም አያውቁም። ቤሉልም በጣም ነው የምወድሽ እማፈቅርሽ፣ አንቺስ እንዴት ነው ብሎ ይጠይቃታል። እሷም በጣም ነው የምወድህ፣ ማንም በመካከላችን እንድገባ አልፈልግም፣ ስለዚህ ያንተና የኔ ግንኙነት እና ህይወቴን ካንቺ ጋር መቀጠል እፈልጋለሁ፣ ስለዚህ አንቺ ከማንም ጋር ግንኙነት እንዳታደርግ እያለሱ እና የቤሉልና የኑኑ ፍቅር አሁንም እንደቀጠለ ነው። ቤሉል ለኑኑ ያለውን ፍቅር ቢገልጽላትም አዶኒ ግን ኑኑ የኔ ናት የማንም አይደለችም፣ ህይወቴን ከሷ ጋር መቀጠል ነው የምፈልገው፣ ስለዚህ አጠገቧ ድርሽ እንዳትል አለዛ እገልሃለሁ እያለ ደጋግሞ ይነግረው ጀመር። ኑኑም ለነገሮቹ ቦታ አልሰጠችውም። ምንም አያመጣም፣ እሱ ምንም አያደርገኝም፣ እሱ ምንም ከኔ ጋር ያለው ግንኙነት የለም እያለ ደጋግማ ትናገር ጀመር። የኑኑና የቤሉል ፍቅር ግንኙነት በአሁኑ ሰዓት ህይወታቸውን አንድ ላይ አድርገው ለመኖር እየሞከሩ ይገኛሉ። ግን እሳ አዶኒ ኑኑ የኔ ናት የማንም አይደለችም፣ ከኔ ውጭ ማንንም አግብታ መኖር አትችልም፣ እኔ በህይወት እያለሁ እያለ እንግዲህ አዶኒ ለቤሉል ምርጥ ጓደኛው ነው። እንደውም አብረው ያደጉ አንድ ቤት አድገው እንደዚህ አይነት ምቀኝነት ለቤሉል አይገባውም ነበር። ግን ቢሆንም ኑኑ አዶኒን እንደማትወደው ደጋግማ ነግረዋለች። እሱ ግን ሊሰማ አልቻለም። አንተ ብትልም ባትልም ኑኑ የኔ ናት እያለ እንደውም ይፎክርበት ጀመር። ፎከርክም አልፎከርክም ኑኑ የኔ ናት እያለ ደግሞ ቤሉልም ደጋግሞ ይነግረው ጀመር። መጨረሻው ምን ይሆን የሚለውን አብረን የምናይ ይሆናል። መጨረሻው የቤሉልና የኑኑ እንደሁም የአዶኒ ነገሮችን መጨረስ እንዳለበትም ሆነ እንደሌለበት ልናቅ ይገባል። አሁን ላይ አዶኒ ኑኑን አልሰጥም፣ ኑኑ የኔ ናት እያለ ቢደጋግምም ቤሉል ግን ከሱ ጎን ሊሆን አልቻለም። ምንም አታመጣም፣ እኔ ወንድ አይደለሁም፣ አንተ ኑኑን ለግልህ ብታደርግ እያለ ደጋግሞ ለሱ ይነግረው ጀመር። እንግዲህ የኑኑና የቤሉል ግንኙነት ላለመቋረጥ ሲባል ነገሮችን ለማለስፋት እንዲሁም ላለማስፋት ብዙዎቻቸው እየጣሩ ይገኛሉ። ግን እሳ አሁን ላይ ነገሮችን ለማከማቸትም ሆነ ላለማከማቸት ብዙ ነገሮች ይዘው ለመኖር እየወሰኑ ይገኛሉ።
ቤሉልና ኑኑ ተጋብተው ቶሎ አንድ ላይ ካልሆኑ አዶኒ በእነሱ ፍቅር መካከል ገብቶ ነገሮችን ለማበላሸት ቢሞክርም እንግዲህ ያው መጨረሻው ኑኑና ቤሉል ተጋብተው እንደማየት የሚያስደስት ነገር የለም። የሁላችንም ምኞት ነው። እንግዲህ መጨረሻ ላይ አዶኒ ምን ችግር እንደሚፈጥር ምንም አልታወቀም። አዶኒ ለቤሉል እንዲሁም ለኑኑ ትልቅ ፍቅር እንዳለው ትናንትናም ለማሳገት ቢሞክርም ነገሮቹ ሳይሳካለት እንደቀረ ነው እንግዲህ ምን ያየ ነው። አዶኒ ኑኑን አግቶ ወደ ቤቱ በመውሰድ እንዲሁም ቤሉልን ያው በመግደል እንዲሁም ገድሎ ኑኑን ለግሉ ለማድረግ እየጣረ ይገኛል። መጨረሻ ላይ ምን እንደሆነ ያው አይታወቅም ማለት ነው። የኑኑና የቤሉል መጨረሻ ለመናገር በጣም ይከብዳል። እንግዲህ በሚዋደዱ ሰዎች ላይ ነገር እንደሚጭን እንግዲህ ሁላችንም የኑኑና የቤሉል መጨረሻ ምንድን ነው በማለት ሁላችንም ሀሳብ ገብተናል። እንግዲህ የፍቅር መቀስ የሆነው አዶኒ ለምን እንደው አናውቅም፣ ከኑኑ ውጭ ሌላ ሴት ያለ አልመሰለውም። እንግዲህ በፍቅር መካከል እየገባ እየበጠበጣቸው ይገኛል። እንግዲህ በባለፈውም አሳግቶ በጣም ብዙ ስቃይና መከራ ሲያደርስበት ነበረ። አሁንም መጨረሻው ምን እንደሆነ የሚያውቅ የለም። እንግዲህ ኑኑና ቤሉል ለመጋባት እንዲሁም አብረው ለመሆን ብዙ ነገሮች ይቀሩበታል ማለት ነው። እሱም ደግሞ ለማድረግ እና ላለማድረግ ብዙ ውሳኔዎች ይቀራሉ። የኑኑና የቤሉል ነገሮች አብረው ለመፈጠርም ሆነ አብረው ለመሆን ብዙ ጥቃቅኖች ነገር ይቀራሉ ማለት ነው። እንግዲህ አዶኒ በቤተሰቡ መካከል ያው ችግር ቢፈጥርም ኑኑ የግሌ ናት ያንተ አይደለችም በማለት ብዙዎቻቸውን ያስቆጣ ነገር ነው። ግን እሳ አዶኒ ማንንም አልሰማም፣ ኑኑን የግሌ ማድረግ እፈልጋለሁ እያለ ደጋግሞ ሲናገር ነበር። መጨረሻው ምን እንደሆነ ባይታወቅም ልናረግ እንዲሁም ልናየው ልንሰማው የምንችለው ብዙ ነገሮች አሉ። እነሱንም ደግሞ ምን ይፈጠር ይሆን መጨረሻ ላይ የሚለውን አብረን የምናይ ይሆናል። እንግዲህ ያው አዶኒ እንደውም እንግዲህ ነገሮችን ለማድረግም ሆነ ላለማድረግ ብዙ ነገሮች ውሳኔዎች ይቀራሉ። ሁላችንም ኑኑና አዶኒ መቼ ነው አብሮ የሚሆኑት፣ መቼ ነው ተጋብተው አብሮ የሚሆኑት እያለን በጉጉት ስንጠብቅ ለነበረ ለሁላችሁም እንኳን ደስ አለን። እውነት ለመናገር እኔም በጣም እየጓጓሁ ነበረ ቤሉልን እንዲሁም ኑኑ አብረው ለመሆን መቼ ነው ውሳኔ የሚወስኑት መቼ ነውስ እያልን ነበረ። ግን አዶኒ አሁን ላይ ነገሮችን ለማድረግም ሆነ ላለማድረግ እየወሰነ አይደለም። እንግዲህ አዶኒ ያው የነሱን ነገሮች ለመሳልም ሆነ ላለመሳል ብዙ ነገሮች ይቀሩታል። እሱን ለማስተካከል ብዙ እኮ የሆኑ ነገሮች አሉ። በዛም ላይ ያልተሰራ ብዙ ነገሮች አሉ ማለት ነው። እነሱን ለማድረግም ሆነ ላለማድረግ የምንወስነው ውሳኔ አለ በማለት የተናገረው ነገር አለ። እንግዲህ ያው የኑኑም እህቷ እንግዲህ ከቤሉል ጋር ያላትን ግንኙነት ስትሰማ በጣም ደስ ብሏት ነበር። መጨረሻ ላይ ግን ስታስበው አዶኒ ትልቅ ችግር እንደሚፈጥር ኑኑ ቤሉልን ካገባች እና አብረው ከሆኑ ለወደፊት ትልቅ ችግር እንደሚፈጠር እየተናገረች ትገኛለች ማለት ነው። መጨረሻ ላይ በጣም የሚያሰጋቸው ነገር አለ። እሱም ደግሞ ያው በመጨረሻ የምናይ ይሆናል። እውነት ለመናገር የኑኑና የቤሉል በጣም ደስ የሚል የፍቅር ላይፍ እንዳላቸው ሁላችንም እናውቅ ነበረ። እንግዲህ በፍቅር ላይ መቀስ የሚባል ነገር አለ። ያው አዶኒ ሁለቱንም ላለማድረግ እና ለማድረግ ቢወስንም ያልወሰነው ውሳኔዎች አሉ። እነሱን ለማስተካከል ደፋ ቀና ቢልም ያልተሳካለት ነገሮች አሉ ማለት ነው። መጨረሻ ላይ ብዙ ነገሮችን የምናይ ይሆናል። እንግዲህ ዛሬ በጣም ደስ የሚል ቆይታ ነበር። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ።
እወዳችኋለሁ። ነገ ደግሞ እንግዳ ክፍል 49 እንዲሁም 50 ይዤላችሁ ብቅ እላለሁ። የዛሬ ቆይታችን ይህን ይመስል ነበረ። እንግዲህ ኑኑና ቤሉ ተጋብተው እንዲሁም አብረው ኑረው ለማየት ያብቃን እላለሁኝ። እንግዲህ እነሱ ተጋብተው ማየትን የሚያክል ነገር የሚያስደስት ነገር የለም። በጣም ደስ የሚሉ ረጋ ያሉ ጨዋ ልጆች ናቸው። የሁላችንም ምኞታችን ነው።